ቤቱ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራሁት ጥፋት ማለት ነው። በወጣትነት ግፌት እና የወጣትነት ስሜት ይሄ በልበል አርግ አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ራዘሪ ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። እና ወደዚህ አዙረው ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። አንተ እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም፣ እሞክራለሁ እና ደባ ይገባበል በቃ እሺ። እኔ እገባላለሁ እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን፣ በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ እንፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለ እኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባል፣ ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ እሺ። ኢንተርቪወር ጆን ዳንኤል ይቀጥላል። አጎቴ ታየር እሺ። ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት መግለጽ የምፈልገው ምክንያቱም እኔ በ7 ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ